ማህሙድ ስገባ ነው እንደዛ አይነት ነገር ወሰንኩት። ማስተዋወቃችሁ ቆንጂዬ ልጅ አለች። እሷ ናት ሁላ እናና በቃ እዚህ ረፍት አድርገን እኔ ጋር ምናምን ብላኝ ነው ትጀነጀናት። በቃ ልቤ ድንግጥ ነበር ያለው። አስተዋውቃችኋለሁ ያልኳትን ልጅ እየጠበቅኩ ነው። በጣም መወዳት ልጅ፣ በጣም ማከብራት ልጅ ስትመጣውላችሁ የምታያት ይሆናል። እኔ በጣም መወዳት ልጅ ናት። ሰላም ፋሚሊ፣ አማን ነው፣ ሰላም ነው፣ ፈጣሪ የተመሰገነው። እኔ በጣም ደህና ነኝ። ዛሬም ደግሞ በሌላ ቪዲዮ ተመልሻለሁ። የዛሬው ቪዲዮ ደግሞ ምን ያሳያል? ጉድ ነው። ብሩክ ውጭ ሀገር ኦር የት ሀገር እንደሆነ ለማየት ተነስቷል። ምንድነው የሚለውን ደግሞ ከራስ አንደበት የምንሰማው ማንን ነው የሚጋብዛት ማንን ነው እና እሱ ጋር የምትመጣው የሚለውን ደግሞ አብረን የምናየው ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሶሪ ሁሌ ማርፈድ በቃ አይሰለችሽማ? እንዲመስል እንዝናና ምንም ስንል ይቅርታ። ምን አይነት ሰው ነች በእናትህ? በጣም አረፈድክ? ኧረ በጣም አላረፈድሽም ትንሽ። እኔ እኮ በእንቅልፍ ልቤ ነው መጥቼ ቤተሰቦችን እያወራሁ ያለሁት። እኔስ በእንቅልፍ ልቤ አንዴ መጥቼ አንተን ሰላም ምልህ። ለማንኛውም ሰላም ቢያቸው በቅድሚያ። ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? አግኝቼዋለሁ ወይ? ኦኬ፣ የምትንከባከበኝ ልጅ እቺ ናት። ሌላ ሰው ያሰባችሁ ሰዎች ሁሉ ፕራንክ ተደርጋችኋል ማለት ነው። የምትንከባከበኝ ልጅ እቺ ናት። ሚኪንም ፕራንክ አድርገናል፣ ኦዲየንሶቻችንንም ፕራንክ አድርገናል። እንዲህ ነው በቃ አስማት ስናስጠቅም፣ አስማት የሚባለው ነገር ይሄ ነው። ዋው በቃች ያጋጥማልሽ እንደዚህ አይነት ምንድነው? አንዳንድ ሰዎች እንደዚህ ይላሉ፣ ወሽመጤን ነው የሰበረው ነው ወሽመጤን ነው የቆረጠው። የበጠሰው ነው። በመበጠስ ይስተካከል። ፋሚሊ እኔ አላማንኩም በጭራሽ። ሃይሚ ትሆናለች ብዬ አላማንኩም። የምር በጣም ከባድ ነው። ሃይሚ ናት የመጣችው። እኔ ሌላ ሴት ትመጣለች ብዬ ነበር የጠበቁት፣ ግን ሃይሚ ተመልሳ መጣለች። በጣም ነው ደስ የሚለው እና ደግሞ እስቲ ቪዲዮን አሁንም ተከታትለን እንመጣ። እንደዛ ይላሉና ወሽመጣችሁን ነው የበጠስ ነው። ለማንኛውም ቤተሰቦች ያለንበትን ቦታ ግን ተናግረሃል? ኧረ ምንም የተናገርኩት ነገር የለም። ብዙ ሲያሰበው ከኢትዮጵያ ውጪ ነውና ባይገርማችሁ እዚሁ ሀገራችን ውስጥ። ቆይ አትንገራችሁ፣ እንዳትነግራችሁ፣ ይገምቱ የት እንዳለን። አይተው ይገምቱ። አይተውን በአንዳንድ ነገሮች ከዚህ በኋላ በምናደርጋቸው ነገሮች አይተው ቢገምቱስ? ኧረ ይከብዳቸዋል። ካልተናገርንማ ይከብዳቸዋል። ኧረ ከሳትናገር ይሄን ዛፍ አይታችሁ ወቁ ይባላል አይባልም? እሺ እንግዲህ ካልክ ንገራቸው በቃ። ለማንኛውም ቤተሰቦች ብዙ ባይዘዊ የሰራሁትን ነገር ብታይ ትገረሚያለሽ። ምን ሰራ? አያውቁም። እዚህ በቃ ሌላ ሴት ላገኝ እንደሆነ ነው ሰው የሚያስበው። ይሄኔ ልሰደብ አልሰደብ አላውቅም። ቪዲዮን ሳይጨርስ ያየ ሰው ይሄኔ ወርዶብኛል ምናምን ብቻ የት ሃይሚ ላይ ብለው የኔ ጠበቆች ይሄኔ ወርደውባል። አሽቴ ምን ማሽቃበጥ ነው ደግሞ እንጂ ምን አመጣው እና እንዴት መሰላችሁ? ቃሌን ጠብቄያለሁ። በአንድ ዙር አይደል? ሁለት ቃል ነበር የነበረብኝ፣ ልደቷን ማክበር። ልደቷን ስላበላሽሁት ይዛኔ ከዛ አዝናናሻለሁ ነበር ያልኩት። አልገባውም። ባትገቢም ያው ተዝናኝ በቃ። ግልግል ነው ዋናው፣ መገላገሉ ነው አይሻልም? ለማንኛውም ቤተሰቦቻችን 250 ሺህ ስገባ ደግሞ ሌላ ቦታ ልትወስደኝ አስበህ ነው? እኔ እኮ ተው በእናትህ፣ እኔ ውለታ አታብዛብኝ። በጣም ነው ስሜታዊ የምሆነው። ጎበዝ በርቺ። አይ ግርም እኮ እስቲ ያለውን ነገር ቅድሚያ ኢንጆይ አድርጊ። ኢትዮጵያ ነው። ከዚህም አንቺን እበላሻለሁ አስመሰልኩ እኮ። ተረጋጊ፣ ሰከን በይ ቅድሚያ። ኧረ ጉዴ። ለማንኛውም እቺ ልጅ ስትያት ምን ተሰማችሁ? አጠገቤ ማንን አስባችሁ ነበር? የምትቀበለኝ የምትለኝ ቆንጅዬ ነች፣ ሁለተኛዋ ቅመሜ ምናምን ሰክሼ ምናምን የነበረው እቺ ልጅ ነች፣ ሌላ ሰው አይደለም። ከኔ ውጪ ማን ሊሆን አስባችሁ? ለማንኛውም ያው ቃሌንም ለመጠበቅ ሞክሬያለሁ። ቤተሰቦች ቅመሜን አዝናናታለሁ ምናምን ብዬ ነበርና እንግዲህ ያው የእናንተ ቀብራራ የእናንተ ወንድም ቃሉን አክብሯል። የት አለን መሰላችሁ? አይ ቲንክ እኔ ሕፃን እያለሁ በዳዲስ ሄድ ምናምን ነው የመጣሁት እዚህና መተሽ ታውቂያለሽ አንቺስ? እኔ ጭራሽ መጥቼ አላቅም፣ አይቼውም አላቅም። ለመጀመሪያ ጊዜ ነው ያየሁትኝ እና በጣም ወድጄዋለሁ። እግዚአብሔርን ገና እኮ አላየሁም። በማታ ነው እንትን ስንል ኤርፖርቱ ስንገባ እየደረል
በቃ ያለነው ቤተሰቦች ድሬዳዋ ነን እና አንድ ማቃቴ ድሬ ልጅ አለች ከኦዲየንሳችን እና ሀገራችሁ መተናል። እንግዲህ እንኳን በሰላም ተቀበሉን፣ እንኳን በሰላም መጣችሁ ብላችሁ ተቀበሉን እና ድሬ ነው ያለነው። እንግዲህ ሁለታችንም ስላልመጣንበት ድሬ ነገ አይ ቲንክ ከነገ ወዲያ ምናምን ሀረርም እንሄዳለን። በቃ ፈታ ለማለት እንሞክራለን በዓል ከመረሱ። ፋሚሊ እኔ የሚገርመኝ ምንድነው ፍቅራቸው ነው። በቃ የሌላ ደስ የሚለኝ የእነዚህ ልጆች የሃይሚና የብሩክ ፍቅራቸው በቃ ደስ ነው የሚለኝ። እናንተስ እንዴት ነው የሚታዩ ፍቅራቸውን? እንዴት ነው የምትገልጹት? እስቲ ሀሳባችሁን ደግሞ ኮሜንት እያደረጋችሁ በቃ ምን ተብሎ ይወራል ስለነሱ? አረ ይለያሉ ነው ሚላ ይለያሉ እንዴ። በፊት ያው ትንሽ ሪፍሬሽ እናደርግ ብለን ነው ደስ የሚል ጊዜ እንደምናሳልፍም ተስፋ አደርጋለሁ። እንግዲህ የድሬ ሰዎች የታላችሁ ይላል የታላችሁ መተናል ሀገራችሁ። የሐረር ሰዎች ሐረር አይ ቲንክ ወይ ነገ ወይ ከነገ ወዲያ እንመጣለን። ፈጣሪ ያለው ነው የሚሆነው አይደለ? አዎ። እና ያበደ ጊዜ እንደምናሳልፍ ተስፋ እናደርጋለን። እስካሁን ድረስ ባለው ደስ ይላል። እና የቅድም ጋር ስመለስ ኤርፖርት ያገኘችልኝ አቦ ምናምን እያለች አወራች። ደስ አለችኝ አየኋትና ሰላም ብላ ከጨረሰችን በኋላ እኔንም አይሚሉ ከዛ በአቦ ሂዱ አበቃ እንትን ሞት አስታወስኩኝ። ለምን ስንል እንዴት ደስ እንደምትሉ እኮ እግዚአብሔር በጣም ላላ ፈታ ያሉ ናችሁና እና ሹፌራችን ሁላ ይዞን የመጣው ሹፌር ራሱ በቃ ፈታ ያለ ነው። ከሱ ጋር እያበድን ነበር የመጣው ዘፈን አስከፍተን ነው ምናምን ብቻ ጉዞም ደስ ይል ነበረ። ያው ቅመሚም እንግዲህ ከኔ ጋር አብራኛለች። ብዙ ያላችሁኝ ብዙ ያማችሁኝ ያላችሁ እንግዲህ ቡናው በረደ የፈጠነ ነው ያበረድኩት። በጣም ትንሽ ማቆየት ነበረበት። ትንሽ ቡናው ቢያንስ እኮ ቡና ማለት ነው እስከ 3ኛ ነው የሚፈላው። አንተ አሁን አንደኛው ላይ ገና ያወራው ሳልታማ ይሄ ልጅ ግን ምናምን ሳይሉኝ ጨረስኩት። ጎበዝ ነው በለዋል ጨምሩበት ይሄ ልጅ ላይ ግን ማንን አስበው ነው ከኔ ውጪ እንደመገመታቸው ራሱ እንትን እኮ ነው ሰው እንዳድሹ ነው አይደል የሚረዳሽ። ሶ እነሱ ኤክስፔክት ያደረጉት ነገር ሌላ ነው፣ እኔ ያመጣሁት ነገር ሌላ ነው። ስለዚህ ወሽመጥ ነው ዛሬ የሚበጠስኩት መሰለኝ። ብቻ ያው ቤተሰቦች እናንተንም ፈታ እንደምትሉ ተስፋ አደርጋለሁ፣ በእኛ እንደምትዝናኑ። ያው የድሬ ልጆችም ካላችሁ ከኢትዮጵያ ውጭ ያላችሁ እንግዲህ ሀገራችሁን በቻልነው አቅም እየዞርን ለማሳየት እንሞክራለን። ትውስታዎቻችሁን ትንሽ ስርስሩን ነካ እናደርጋለን። የድሬ ልጆች ካላችሁ ከሀገር ውጪ እንግዲህ ሀገራችሁን እናሳያችኋለን። የድሬ ልጅ የከዚራ ብሏል። እስቲ እየዞርን እናያለን። ያለንበትም ሆቴል በጣም ደስ የሚል ሆቴል ነው። ብቻ ያበደ ነው። በቃ እንዳልኳችሁ ግን ሙቀቱ ትንሽ ከለመድነው አንፃር ትንሽ የተለያየ ነውና እኔ እዚህ እንትን ነው የመሰለኝ የሆነ በጋ ወቅት እንጂ ክረምት ምናምን አልመሰለኝ። ምን አለሽ መሰላችሁ ገና ስንገባ በማታ ይሞቃልና ግን የነሱ ክረምት ገና ነው አለችን። ከኢትዮጵያዎች አንተ ሚስጥር አወጣብኝ። ወይኔ ግርም እኮ ነው ያልሽኝ ማርያምን። የነሱ ክረምት እንትን እኮ ነው በፕሌን ስለመጣን እኮ ነው ሀገር ውጭ ወጣው መሰለኝ። በቃ መሰለ የነሱ ክረምት ግን ገና ነው። አንዴ ባዳል ታረጊ ነው የኛ የምር እንትን እኮ ነው። አንደኛ ሙቀት ሆነብኝ እዛ አዲስ አበባ ከለመድኩት አንፃር። እዛ ዝናብ ነው ምናምን፣ ከዛ እዚህ ደግሞ ሙቀት ነው፣ በጣም ይሞቃል። አሁን ራሱ አይተከውነ ፀሐይ ነው እንዳለ። ከዛ ደግሞ የመጣሁት በፕሌን ስለሆነ የሆነ ከሀገር ውጭ ወጣው አርጌ ነው መሰለኝ ያሰብኩት። እንዴት እንዳሰብኩ አላውቅም። ብቻ በጣም ከመጀመሪያው ነው ከአመጣጡ ነው ደስ እያለ ነው የመጣው። እርቦኛ ኤርፖርት ውስጥ ፕሌን ውስጥ ከካሜራ ጀርባ ላለው ሰውዬ መሳቂያ መሆን አቶ ሚፍታህማ በቃ እየተፍታታባት ነበር ቀን ሙሉ። እና እኔ ደግሞ ኤርፖርቱ እንትን ፕሌን ውስጥ ምግብ ያስጨመርኩ ሰው ነኝ። ታዲያ አባቴ እርቦኛ አልጠገብኩም ስለው ሰጠኝ። የሰው ፍቅር እኮ ነው አየሻ፣ ዋናው ላብ ነው አየሻ። እኔማ አይጨመርልህም ብለውኝ ቦስና እሷ ተከራከሩኝ። ከዛ ኧረ እሺ እንጣልኩትና አባቴ አልጠገብኩም ስለው ፈጠነን የተደገመልኝ ነው የምላችሁ። ከዛ አይሚ ደግሞ ተቀበል ነበር የፈለኩት እርጉዝ ናት ብለህ ተቀበል አለች። ይጣፍጣል እኮ ነው እርጉዝ ናት ብለህ ተቀበል። የሚገርመው ነገር ምንድነው የቀጠራት ቦታ ደግሞ እጽዋቱ ምናምኑ በጣም ደስ የሚል ቦታ ነው እና ግብዣው እንዴ እኔ በእንኩ እያልኩ ነው። እናንተስ ምን ትላላችሁ? እስቲ ሴቶች ያላችሁ እናንተ ብትሆኑት ምን ትላላችሁ? ሀሳባችሁን ኮሜንት እያስቀመጣችሁ ደግሞ እንዴ ቦታው ራሱ በጣም የሚማርክ ነው። ለሁለቱም በጣም የሚመጥን ቦታ ነው እና ያዘጋጀው እና ሌላ ከከተማ ውጪ በፕሌን ነው የሄዱት። በጣም አሪፍ ጊዜ እያሳለፉ ነው እና
ምን ትላላችሁ? ሀሳባችሁስ ምንድነው እናንተስ? እስቲ ግለጹልኝ በኮሜንት። ዋው ቦታው በጣም ይመቻል፣ አሪፍ ነው አየሩ በጣም ነው። አንቺ ግን ከባድ ሰው ነሽ። የምር እርጉዝ ናት ብሎ ቢሆን ኖሮ ማለት ነው ለኔም ይቀበላል ለራሱም ይቀበላል፣ ሁለታችንም እንበላለን። አዋላጅ ነበር የሚያመጣልኝ ሚፍታም በሰበቡ አንተ ሚፍታም በሰበቡ ይበላ ነበረ። እኔ ለሁለተኛ ጊዜ ስለሆነ ስለማልጨርሰው ግማሹን ሰጠው ነበር። እንትን ነበር እሱ እንዴ አንተ ምን አገባ በእኔ? እንዴት ማለት ነው? ልጁ ነው የሱ ምግቡ? አይ ምግቡ ልጁ ያንተ ነው። ብቻ ቤተሰቦች እንግዲህ ቅመሜን 250 ሺህ ያስገቡ። ገና ከዚህ በላይ ፏ እያልን ጥሩ ጊዜ እናሳልፋለን። በጣም አይ ላቭ ዩ ሶ ማች። በጣም አይ ላቭ ዩ ሶ ማች አይደል? እና ቅመሜ ምን ተሰማሽ? ምን እያሰቡ ይሆን እያልሽ ነበር ቤተሰቦቻችን? ብዙ ነገር በቃ ትናንትናም ሚኪ በነገራችን ላይ ቴንኪው ማለት ፈልጋለሁ። ብዙዎቻችሁ አበረታታችሁታል። ያው ቪዲዮ ላይ ብዙ ጊዜ አልመጣም ወደ ዩቲዩብ ማለት ነው፣ ቲክቶክ ላይ እንጂ ዩቲዩብ ላይ አይታወቅም ብዙና እናንተ ግን በጣም ቻናሉን ሼር እያረጋችሁለት ምናምን እያበረታታችሁት ነበረ። ሞር ከዚህ በላይም የጠበቅኩት በጣም ብዙ ነበረ። እንደምፈልገው አልሄደልኝም እና ሜቢ ከዚህ ቀናቶች በኋላም ሊሄድ ይችላል። ዛሬ ኮሜንትም ላይ ፒን አረጋግላችኋለሁ። በዚህ አጋጣሚ ደግሞ ሚኪንም እናንተንም ነው ፕራንክ ያደረግነው አይደለ? የዛኔ ስላፈላ ሚኪ የዛኔ የሆነ ቀን ፕራንክ አድርጋችሁኛል አንድ ላይ። እኔ አይሚን ምረት በዚህ ያረኳት ስለነበር ፕራንክ ትቼ ሚኪን ለብቻው ቤተሰብንም አንድ ቀን እና ደግሞ ግን እኔ የሚገርመኝ እኔን የተባበረኝ ግን እኔ ነኝ መልሼ እሱን ፕራንክ እያረኩት የነበረውና ሶሪ ምንድነው? አዝናለሁ በጣም የመጣ ሶሪ ነው። አይ ያው እኔን ተባብሮኝ አብረን ነበር ፕራንክ ያደረግነ። አፌ እየተሳሰረ ነው እና ብቻ ምን ልላችሁ ፈልጌ ነው፣ ሰብስክራይብ አድርጉት። አሁንም ሌላውን እንተውና ሰብስክራይብ አድርጉት፣ አበረታቱት። በጣም ምስኪን ልጅ ነው እግዚአብሔርን። እኔ ከዛ ጊዜ በኋላ ነው በቃ እኔ አልጋ ላይ ላለመቀመጥ ካደረገው የሰው አክብሮቱ እግዚአብሔርን ታናሽ እኮ ነኝ፣ ግን አልጋዬን እንዴት እኔ እንጃ። ትናንት ራሱ እያለኝ ነበረ ክብር ነው አልጋ ክብር ነው ይባላል ምናምን ነገር አለኝና እኔ እንኳን ትርጉሙን አላውቀውም ነበር። እሱ ግን በስማ ብቻ እንወድሃለን፣ በርታለን፣ አበረታቱት። እውነት እስከ 20 ከዛ በላይ ነው። አይ መሄዱም አይቀር ነው። ግን አሁንም ኮሜንት ላይ ፒን አረጋግላችኋለሁ። ያላረጋችሁ ሜቢ አዲስ ቻናል ስለሆነ ብዙ ሰው ጋር ላይ ደርስ ይችላል። የኔም እኮ ሲከፈት እንደዛ ነበር። ትዝ ካለክ አንተ ፒን አደረክልኝ ብዙ ሰው ጋር ላይ ደርስ ይችላልና ፒን አደርግላችኋለሁ። ፒን የማደርገው አካውንት የሚኪ ነው። እየገባችሁ አበረታቱት ወንድማችንን ሚኪ። እንግዲህ ከሱ ትልልቅ ስራ ብዙ ስራ እንጠብቃለን። አቅም ያለው ልጅ ነው። ወንድማችን እንወዳለን። ቤተሰቦቻችንን በጣም ነው የምንወዳችሁ። አንዳንዴ እንደዚህ ስለሚያስፈልግ ነው። በነገራችን ላይ ከዚህ በኋላ የምንሰራቸው ስራዎች አሉና የሱ ናቸው እንትኖቹ አይደለም የጻፈው። ዋው የዛሬው ደግሞ በጣም ድባባቸው ደስ ይላል። ሌላ ከከተማ ቀይሮ ቪዚት እያደረጉ ነው የሚገኙት። በጣም ነው ደስ የሚለው። ያው እናንተም እንዲህ ከጓደኞቻችሁ ጋር ጓደኞቻችሁ ምናምን ሳታውቁ ምናምን ሰርፕራይዝ ምናምን ሲያደርጋችሁ ደስ አይልም? እንዲህ የምር በጣም ይለያል። ብሩክ በጣም ነው የተመቸኝ የምር እና በጣም ደስ ብሎኛል። የዛሬው ቪዲዮ በጣም ነው የሚማርኩ። ከቦታው ከግብዣው በፕሌን አመጣጣቸው ሁሉ ነገሩ የዛሬው በጣም ደስ ይላል። እሱማ እኛ ያቀረው ነገር አለ። ፈጣሪ ካሳፋው ከተመቻቸልን አያልኩ ነበር። አንቺ ቀጥታ አልሽ ገና ብዙ ነገር ላይ ያስፈልገው ይችላል። ብዙ የሚያዘገየን ነገር አለ። ሰውን እንዲጠብቅ ከማድረግ አድርገን ነው ብናሳይ ነው የሚሻለው። ያው ለመናገር ያክል ነው። ያው ታውቅ አይደለ አውሪያ ሚስጥር አወጣው እኮ አሁንማ እውነት እኔ ማለውን ሰው ነኝ ሲጀመር ራሱ። እሺ ለማንኛውም ውድ ቤተሰቦቻችን አብራችሁን ሁኑ። እንግዲህ ቀጣዩ ምናምን ቀናቶች ሐረርና ድሬዳዋ እያለን ነው ጊዜያችንን እናሳልፈው። ብዙ ደስ የሚሉ ነገሮች ይኖራሉ። ዋና የእናንተ ሰላም፣ የእናንተ ደስታ፣ እናንተ ፈታ ማለት ነው። አብራችሁን ቆዩ። እንወዳችኋለን። ሰብስክራይብ ያረጋችሁ ቅመሜን አበረታቱልን። አዎ እኛ ብቻ ለምን ፍራንክ እንደራረጋለን? መጣንላችሁ አገር ማሉ ማታ ሚፍታ አላስጨነቀህማ? ሊያስነጥሰኝ ነው ሲጠፋ ያናዳሉ። እሺ ምን ማታ አላስጨነቀህማ? ከቦስ ጋር ነው ያደርኩት። ቦስ ዘፈን ከፈተብኝ።
ሊረብሽ አማላጅ ሊያሰራ መዝሙር አይከፍትልህ ላክብሽ ሚሊዮን ዘፈን ከፍቶ ተኛ አለኝ። እኔ እንዴት ልተኛ? ኧረ ማን ነው የከፈተው? እሱ ነው ነግሮኛል እኮ። ኧረ እኔማ ጆሮዬን አደነቆረው እባክሽ። ኧረ መጋኛ አይደለም አንተ እኔ ነኝ። ለማንኛውም ደስ የሚል ጊዜ ነበረ ማታ ከቦስ ጋር። አንቺ አልደበረሽማ? ያልደበረኝም ግን እንትኑ እኔ ምንድነው ብርድ አሁን ደግሞ ሙቀቱ እንትን አለ ብዬ ለካ ኤሲው ተከፍቶ ስገባ በጣም ነው ቤቷ የሚቀዘቅዘውና ቀና ስል ኤሲውን ከፍታ ነው የተኛችው። እኔ አልከፈትኩትም ተከፍቶ ነበር መጀመሪያ እና አላወቅኩም፣ ቦታ አልሰጠሁትም ታውቃላችሁ። ከዛ ሲበርደኝ ወደ ውስጥ ገባለሁ። ምንድነው የሚበርደኝ እላለሁ። ከዛ እንቅልፍ ለውኝ እኮ ነው ጠዋት ነው እኮ የገባኝ። ብቻ ብዙ ጉድ ነበረ። ለማንኛውም ፊስ ይመቻችሁ። እንግዲህ ያው ብዙ ያሰባችሁ አላችሁ ይሄንን ቪዲዮ ዘላችሁ መጨረሻውም ጋር ይሄ ልጅ ማንን ያመጣው ብላችሁ ሄዳችሁን ካላችሁ ተበልታችኋል። ሙሉን ጨርሳችሁ ብታይ ይሻላችሁ ነበር አይደል? ለማንኛውም ከቀመሜ ጋር ነው የመጣሁት። ከሷ ጋር ፈታ ለማለት ጥሩ ጊዜ ለማሳለፍ ነው። ያው እዚህም እሷ ስላልመጣች እኔም ስላልመጣው አብረን ጥሩ ጊዜ ለማሳለፍ ነው የመጣ ነውና እናመሰግናለን። እዚህም አንዳንድ ሰው ጥሩ እየተንከባከበን ነውና እንግዲህ ፋሚሊ የዛሬው ደግሞ በጣም ቀውጢ ቪዲዮ ነው እየተከታተላችሁ የምትገኙት። ዋው በጣም ደስ ይላል። እናንተስ ሀሳባችሁን እያስቀመጣችሁ እንግዲህ የዛሬው ቪዲዮአችን ይሄን ይመስላል። ስለተከታተላችሁ አብራችሁኝ ስለቆያችሁ ከልብ ምስጋናዬ ከልብ ነው። ባያላችሁበት ፈጣሪ ጠብቃችሁ። አዲስ ሰዎች ካላችሁ ፕሊዝ ሰብስክራይብ ማድረጋችሁን እንዳዘነጉ። በሚቀጥለው ቪዲዮ ምን ያሳዩናል፣ በሚቀጥለው ምን እንጠብቃለን፣ እስቲ የሄዱበት ቦታ ላይ ምን ያሳዩናል የሚለው ደግሞ አብረን የምናየው ይሆናል። እስከዛው